ይላል። የሰው ልጅ አላህ ሱብሓነሁ ወተዓላ ሲፈጥረው ከእናቱ ሆድ ሲወጣ ምንም አይነት ዕውቀት የሌለው ስለ ራሱም ይሁን ስለ ዓለምም ይሁን የሚያስበው ነገር የሌለ ዕውቀትም የሌለ የሆነ ፍጥረት ነው። ነገር ግን በዚህ መልኩ ከወጣ በኋላ ደግሞ በዚሁ መልኩ አይቀጥልም። ሶስት መሰረታዊ መሳሪያዎች ተሰጥተውታል። መስሚያ ጆሮ፣ ማያ አይን፣ ከዛ ልብ ይለናል አላህ ሱብሓነሁ ወተዓላ። ይህም የተሰጣችሁ ታመሰግኑት ዘንድ ነው ይለናል። በዚህ በዛሬ ቆይታችን በኢስላም ውስጥ የስሜት ሕዋሳት አእምሮና ማሰብ ጋር የተያያዙ ጉዳዮችን በስፋት ለማየት እንሞክራለን። አላህ ሱብሓነሁ ወተዓላ በመጀመሪያ ምንም የማናውቅ መሆናችንን ስንወለድ ሪኮግናይዝ አድርጎ ከዛ በኋላ ማወቂያ መሳሪያዎች ተሰጡን። እነዚህን ጠቀሰልን። ጆሮ፣ አይንና ልብ ማለት ነው። ይህም ብቻ አያቆምም። መጨረሻ ላይም ከነዚህ ከሶስቱ ነገሮች እንደገና እንጠየቃለን። በህይወት ኖረን አላህ ዘንድ ስንገናኘው እነዚህ የተሰጠን ሶስቱ መሳሪያዎች ምን አደረጋችሁበት? በሌላ የቁርአን አያ ላይ ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ አንሁ መስኡላ። አይን፣ ጆሮ፣ ልብ እነዚህ ሁሉ ባለቤቶቻቸው ይጠየቁበታል ይላል። መጀመሪያ ስንወለድ ምንም የማናውቅ ሰዎች ሆነን ማሰቢያና የመረጃ መሰብሰቢያ የስሜት ሕዋሳትን የሰጠን ጌታ በመጨረሻም እንዴት ተጠቀምን ተብሎ አላህ ዘንድ እንጠየቅበታለን። ኢስላም የሰው ልጆች እንዲያስቡ ይፈልጋል። ማሰብን የሃይማኖቱ መሰረታዊ አካል አድርጎ ያስቀመጠ ዲን ነው። ምንም እንኳን የሰው ልጆች በአጠቃላይ ሙስሊሞችም እንደዚሁ ማሰብን የመሸሽ ሁኔታዎች ቢፈጠሩም አንዳንዴ በቋንቋ መምታታት፣ መጨነቅና ማሰብ አንድ ተደርጎ እየታየ ኧረ እባክህ አታስብ ይባላል። ቁጭ ብዬ እያሰብኩ ነው ብትል አታስብ ብሎ ሰዎች እንዳታስብ ይታገሉሃል። ማሰብ ግን መሰረታዊ ነገር ነው። አላህ ሱብሓነሁ ወተዓላ ከማሰብ ጋር ተያይዞ የተለያየ የቁርአን አንቀጾችን ጠቅሶልናል። ተደቡር ይባላል አንደኛው። ይሄ ቁርአን እጃችን ላይ ያለው የሃይማኖታችን መመሪያ የሆነው መጽሐፍ ወደኛ የወረደበት ዓላማው አንብበነው በጥልቀት እንድንመረምረው ነው። ተደቡር እንድናረግ ነው። አእምሮአዊ ፍተሻ እንድናደርግበት ነው የተፈለገው። አላህ በዚህ ቁርአን ላይ ምን ይላል? ኪታቡን ሙባረኩን አንዘልናሁ ሊየደበሩ አያቲሂ ወሊየዘከሩ ኡሊል አልባብ ይላል። ይሄ የተባረከው መጽሐፍ የወረደው አንብባችሁ አንቀጾቹን ተደቡር እንድታደርጉ ነው። በጥልቀት እንድትመረምሩት፣ በጥልቀት ለመረዳት እንድትሞክሩ ነው ይላል። ሊየደበሩ አያቲሂ አንቀጾቹን ተደቡር ልታደርጉ፣ ወሊየዘከረ ኡሊል አልባብ የአእምሮ ባለቤቶች የሆኑ ሰዎች ሊማሩበት፣ ሊያስታውሱ፣ ሊገሰጹበት እዚህ ውስጥ ካለው ነገር ይለናል። አሁን የቁርአን መሰረታዊ የተላከበት ተልእኮ ተደቡር እንድናደርግ ነው። በሌላ የቁርአን አያ ላይ አላህ ሱብሓነሁ ወተዓላ ጥያቄ ይጠይቀናል። አፈላ የተደበሩነ አልቁርአነ አም አላ ቁሉብህም አቅፋሉሃ። ቁርአንን በጥልቀት አንብበው አይመረምሩም ወይ? ተደቡር አያረጉም ወይ? ወይስ ቀልባቸው ላይ መቆለፊያ ነገር ተደርጓል ወይ ይለናል። እንደዚሁም ሌሎቹን ኢንከሬጅ ያደርጋል። ወለው ካነ ሚን ኢንዲ ገይሪላህ አፈላ የተደበሩነ አልቁርአነ ወለው ካነ ሚን ኢንዲ ገይሪላህ ለወጀዱ ፊህ ኢኽቲላፈን ከሲራ። ቁርአንን በጥልቀት አንብበው አይመረምሩም ወይ? ሌሎች ማንም ሙስሊም ይሁን ሌላ ማንም ወለው ካነ ሚን ኢንዲ ገይሪላህ ከአላህ ዘንድ ባይሆን ኖሮ ይሄ ቁርአን ለወጀዱ ፊህ ኢኽቲላፈን ከሲራ ብዙ የሆኑ መለያየቶችን በውስጡ ያገኙ ነበር እያለ ኢንከሬጅ ያደርጋል። ተደቡር አድርጉ፣ በጥልቀት መርምሩ፣ አመዛዝኑ። አእምሯችሁን ተጠቅማችሁ ምን ለማለት ተፈልጎ ነው፣ እንዴት የሚል አእምሯችሁን አሰሩ ነው።
ይሄ ከተደቡር ጋር ሲሆን ቀጥሎ አላህ ሱብሓነሁ ወተዓላ ደግሞ በሚገርም መልኩ ራሱ ነቢያችንን ሰለላሁ ዐለይሂ ወሰለም የላከበት ዓላማው ማብራሪያ እንዲሰጡ የተደረገው የሰው ልጅ ማሰብ እንዲችል ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩን። ሙሐመድ በአንተ ላይ ቁርአንን አውረድን እንድታብራራላቸው ዘንድ። የማብራራቱ ዓላማ ምንድነው? ወለዐለሁም የተፈከሩን እንዲያስቡ ይከጀላልና። የቁርአን ማብራሪያ በሐዲስ ውስጥ የመጣው በጠቅላላ የመጨረሻ ግቡ የሰው ልጅ እንዲያስብ ማድረግ ነው። ይሄ ነው የእስልምና ዓላማ። ግን እናስባለን ወይ? ትኩረት እንደተደረገው እያሰብን ነው ወይ ስንል ትልቅ ጥያቄ ምልክት አለ። አላህ በዚህም አያቆምም። ሰዎች ይሄ ተደቡር እንዲደረግ እንደዚሁም ሰው እንዲያስብ ለማነሳሳት የመጣውን ቁርአን በትክክል አንብበው ትኩረት ሰጥተው ቦታ አልሰጥም ሲሉ የአላህ መልእክተኛ በጣም ተጨነቁ። ለአላህ አቤቱታ አሰሙ። አላህ ይህን አቤቱታቸውን ዱዓቸውን ቁርአን ውስጥ ኮት አድርጎ አመጣልን በጥቅስ መልኩ። ወቃለ ረሱሉ መልእክተኛው አለ ያ ረቢ ጌታዬ ሆይ ኢነ ቀውሚ ህዝቦቼ ኢተኸዙ አድርገው ያዙ ሀዘል ቁርአነ መህጁራ ሐጅር የተደረገ ቦይኮት የተደረገ ችላ የተባለ አድርገው ያዙብኝ ብለዋል። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ምንድነው የመጣው ሲባል አላህ ምን አለ? አንድ የቁርአን አንቀጽ አወረደ። ቁል በላቸው ኢነማ አኢዙኩም ቢዋሂዳ አንዲት ነገር ብቻ ነች የምጠይቃችሁ ብለህ ንገራቸው። ምንድነች ያቺ አንዱ ነገር? አንተ ቁሙ ሊላህ ለአላህ ሱብሓነሁ ወተዓላ እንድትቆሙ። ይሄ በዱንያ በምናምን ብዙ በስሜት ውስጥ ገብታችሁ በብዙ መንገድ ያላችሁን ቆም በሉ፣ ፖዝ አድርጉ ነው። አንተ ቁሙ ሊላህ መስና ለሁለት ለሁለት እየሆናችሁ ወፍራዳ ለአንድ እየሆናችሁ ከዛስ ثم تتفكروا ከዛ በኋላ እንድታስቡ። ጥያቄው ምንድነው? ለሁለትም ለግልም ሆናችሁ አንድ ነገር ነው የተጠየቃችሁት፣ እንድታስቡ ነው። ይህ ምንድነው? አስቡ አስቡ አስቡን። በዚህም አያቆምም ቁርአን። አፈላ ያቂሉን አፈላ ታቂሉን አፈላ ተተፈከሩን አፈላ እያለ በርካታ ቦታ ላይ ጥያቄ ያነሳል። አታስቡም ወይ አታገናዝቡም ወይ እያለ ጥያቄ ያነሳል። ከዚሁም ጋር ሆኖ የአላህ መልእክተኛ ይሄ ሁሉ ሲባል ያው ሰው ያስባል ምናምን ብለው አይደለም ይገምቱ። አላህ ቁርአን አንቀጽ አወረደ። አም ተሕሰቡ አነ አክሰረሁም የስመዑነ አው ያቂሉነ አብዛኛዎቹ ይሰማሉ ወይም አስበው ያገናዝባሉ ብለህ ታስባለህ ወይ ብሎ እሳቸው ራሱ ጠየቃቸው። ኢንሁም ከልአንዓም እነሱ እንደ እንስሳ ብቻ ናቸው፣ በስሜት ነው የሚነዱት። በል ወአደሉ ሰቢላ እንደውም መንገድ በመሳት ከእንስሳ የባሱ ናቸው። አንተ ያስባሉ ብለህ ይሰማሉ ብለህ ነው እንደዚህ የምትጨነቀው ነው። አላስብም አልሰማም ማለት በዚህ አያቆምም ቁርአን። ቀጥሎ ያመጣል ሌላ ጥቅስ። የማያስቡ ሰዎችን አስበው አገናዝበው መረዳት የማይሞክሩ ሰዎችን ወየጅዐለ ሪጅሰ ዐለ ለዚነ ላ ያቂሉን ይላል። አስበው ለማገናዘብ ለማወቅ ለመረዳት የማይሞክሩ ሰዎችን ልባቸው ላይ መቆለፊያ ያደርግባቸዋል። ልባቸውን የሚያቆሽሽ ሐቅ እንዳይረዱ የሚያደርግ እንዲረዱ መሳሪያ ተሰጥቷቸው እንዲረዱ ተቀስቅሰው አንድ ነገር ብቻ ነች ከእናንተ የሚፈልገው ተነብሮ ተነግሯቸው እንዲህ ካሉ መቆለፊያው ልባቸውን የሚያቆሽሸው ይሰጣቸዋል። በዚህም አያቆምም አላህ ቁርአን ላይ በአስደንጋጭ ሁኔታ አላህ የሰጠውን ቀልብ የማይጠቀም አእምሮን የማይጠቀም ሰው በመጥፎ ሁኔታ ጠቅሶታል። ምን ይላል? ኢነ ሸረ ደዋብ ኢንደላህ አላህ ከፈጠራቸው እንስሳት በጠቅላላ ህይወት ካለው ነገሮች ሁሉ የሰው ልጅንም ጨምሮ
ሸር ተብሎ አላህ ዘንድ የተወሰዱት ማን ናቸው? ሱሙን ቡክሙን አለዚነ ላ ያቂሉን ይላል። ቅድም ምን ብለናል? መጀመሪያ ላይ ጆሮ፣ አይን፣ ቀልብ ትጠየቅበታለህ ተብሏል። እዚህ ጋር ደግሞ ሐቅ ለመናገር የማይፈልጉ ሰዎች፣ ለመስማት የማይፈልጉ ሰዎች፣ ቀልባቸውን የማያሰሩ ሰዎች ሸር ተብሎ መጥፎዎች ተብሎ አላህ ዘንድ የተወሰዱት እነዚህ ናቸው። ምንድነው ይሄ ሁሉ ሲባል የሰው ልጅ ሰው የሚሆነው ማሰብ ሲችል ነው። የሰው ልጅ አላህ በሚፈልገው መልኩ የሚገኘው ማሰብ ሲችል ነው። ቀልቡን ማሰራት ሲችል ነው። ጆሮውን ማሰራት ሲችል ነው። አይኑን ማሰራት ሲችል ነው። ይሄን ማሰራት ካልቻለ መጨረሻው ውድቀት ነው፣ ጀሃነም ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ወለቀድ ዘረዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ለጀሃነም የሆኑ ብዙ ሰዎችና ብዙ ጅኖችን አዘጋጅተናል፣ ዘርተናል ይላል። ምንድነው ጥፋታቸው? ለሁም ቁሉቡን ላ የፍቀሁነ ቢሃ ቀልብ ተሰጥቷቸው ተጠቅመው አያገናዝቡበትም፣ አያውቁበትም። ወለሁም አዛኑን ላ የስመዑነ ቢሃ ጆሮ ተሰጥቷቸው አይሰሙበትም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይን ተሰጥቷቸዋል፣ አያዩበትም። ኡላኢከ ከልአንዓም እነዚህ ሰዎች እንደ እንስሳ ናቸው። በልሁም አደል እንዲያውም ከእንስሳ የባሱ ናቸው። ወኡላኢከ ሁሙል ጋፊሉን እነዚህ ሰዎች ገፍላ ውስጥ ያሉ ሰዎች ናቸው። ጅንና ሰው ብዙ ምንድነው መገለጫው? ጀሃነም ለመግባቱ ሰበቡ ገፍላ ውስጥ ገባ። ምንድነው መገለጫው? ጆሮውን አይጠቀምበትም፣ አይኑን አይጠቀምበትም፣ የተሰጠውን ቀልብ አይጠቀምበትም። ይሄ ሁሉ ሰው ልጅ ይህን ካልተጠቀመ መጨረሻው ውድቀት ስለሆነ ማለት ነው። ቁርአን ትኩረት አድርጎ ሰው ይህን እንዲያሰራ ይቀሰቅሰናል። መጨረሻ ላይም ጀሃነም የሚገቡ ሰዎች ከሚቆጩበት ነገራቶች አንዱ ይሄው ራሱ ነው። ምን ይላሉ? ወቃሉ ይላሉ አሉ ለው ኩና ነስመው ምንሰማ ቢሆን ኖሮ አው ናቂሉ አስበን ምናገናዝብ ብንሆን ኖሮ ማ ኩና ፊ አስሓቢ ሰዒር የጀሃነም ሰው ባልሆንን ነበረ ይላሉ። ምንድነው የወደቁበት ቦታ? አልሰማሉ፣ አላገናዝባሉ አእምሮን ተጠቅመው። ይሄ መጨረሻ ጀሃነም አደረሳቸው። ይሄ ምንድነው ስንል ተጠቀሙበት መሳሪያ ሰጥቷቸዋል አላህ እያለ እየቀሰቀሰን ነው ያለው። ካልተጠቀምንበት አላህ የሰጠንን አእምሯችንን፣ ቀልባችንን፣ የስሜት ህዋሳቶቻችንን ተጠቅመን ወደ እውነት ለመድረስ ወደ ትክክለኛው መስመር ለመገኘት በእያንዳንዱ የህይወት ጉዳይ አንድ የእስልምናን መርጫሉ እንደሱ አይደለም ጉዳዩ። በእያንዳንዷ ጉዳይ ነው ነገሩ። በህይወት ስንኖር አላህ ሱብሓነሁ ወተዓላ ከኛ የሚፈልገው በቤስት አህዋል ላይ እንድንገኝ ነው። ተባረከ ለዚ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ አመላ። ንግስና በእጁ የሆነው ጌታ አላህ ሱብሓነሁ ወተዓላ ችሮታው ሰፋ። እርሱ ማለት በሁሉም ነገር ላይ የቻይ ነው። አላህ ማለት አለዚ ኸለቀል መውተ ሞትን የፈጠረ ነው፣ ወልሐያተ ህይወትንም የፈጠረው ነው። ለምን? ሊየብሉወኩም ሊፈትናችሁ። ምንድነው ፈተናው? አዩኩም አሕሰኑ አመላ ማንኛችሁ ስራው እጅግ ያማረ መሆኑን ለመፈተን። ፈተናው በስራ በልጦ ለመገኘት ሙስሊሞች ያለው ተብሎ ቢቆም አይደለም። በእያንዳንዱ ስራችን ላይ አህሰን አህዋል ውስጥ መገኘት አለብን። ታዲያ ይሄ ከአእምሮ ጋር ምን አገናኘው ልትሉ ትችላላችሁ። ይገናኛል። አላህ ምን ይላል? الذين يستمعون القول فيتبعونه احسنه اولئك الذين هداهم الله واولئك اولو الالباب። እነዚያ ቃላትን የሚሰሙ
ንግግርን የሚሰሙ ከዛስ فيتبعونه احسنا ከሰሙት ውስጥ ቤስት የሆነውን እጅግ ምርጥ የሆነውን የሚከተሉ እነዚህ ሰዎች ኡላኢከ الذين هداهم الله አላህ የመራቸው ሰዎች ናቸው። አላህ መራቸው ብሎ አያቆምም። ወኡላኢከ ኡሊል አልባብ እነዚህ ማለት የአእምሮ ባለቤት ናቸው ይላል። በዚህ አንቀጽ ውስጥ መስማት ከዛ መከተል፣ በመስማትና በመከተል መሃል ማሰብ አለ፣ መወሰን አለ፣ ከዛ መከተል ይመጣል። መስማት ከዛ መወሰን ስንል ደግሞ የቱን ልቀበል ስንል ቤስት የሆነው የቱን الذين يستمعون القول فيتبعونه احسن احسن የትኛው ነው ቤስት? ብዙ ነገር ትሰማል። የቱ ነው ቤስቱ? እጅግ ምርጡ ትክክለኛው በላጩ የቱ ነው? ይሄን ከሰማሃቸው መሃል መምረጥ የአእምሮ ማመዛዘን ጉዳይ ነው። ከዛስ فيتبعونه احسن ይከተላሉ። ከዛ ምን አለ? ኡላኢከ الذين هداهم الله እነዚህ ማለት አላህ የመራቸው ሰዎች ናቸው። ጉዳዩ በአላህ ነው አይደለም። ቀጥሎ ምን አለ? ወኡላኢከ ኡሉል አልባብ እነዚህ ማለት አእምሮ ያላቸው ሰዎች ናቸዋል። አእምሮ መኖር እና ሂዳያ የተሳሰረ ነገር ነው። አእምሮ መኖር ደግሞ መገለጫው ምንድነው? ሰምቶ ተነስቶ ምርጥ የሆነው የቱ ነው ብሎ መምረጥ መቻል። ብዙ ትሰማለህ፣ የተሳሰሩ ነገር ናቸው። ምድር ላይ ስንኖር ቤስት ነገር እንድንሰራ፣ ቤስት ነገርን እንድንከተል፣ ቤስት ሆነን እንድንገኝ አላህ Subhanahu Wa Ta'ala ይፈልጋል። ለዚህ ደግሞ ስራው ምንድነው? በተግባር ከኛ የሚጠበቀው አእምሯችንን ማሰራት ነው። ኢስላም ውስጥ ማሰብ የሚባለው ኮንሴፕት በተለያየ መልኩ ተገልጿል። አእምሮ የሚባለውንም ጉዳይ አላህ በቀጥታ አቅል በሚለው አልጠቀሰውም ቁርአን ውስጥ። በድርጊት መልኩ ተአቂሉን ያቂሉን በሚል በድርጊት መልኩ መጥቷል። ነገር ግን አልባብ ተብሎ ይመጣል አእምሮ የሚለውን ለመግለጽ የአእምሮ ባለቤቶች ሲል፣ እንደዚሁም ደግሞ ኡሉን ንሃ ሲል፣ እንደዚሁ ሌሎቹም ሂጅር ሲል አእምሮን የሚያመላክቱ የተለያየ የአእምሮ ስራን የሚያመላክቱ ነገሮች መጥተዋል። ኢስላም ውስጥ ያለው የማሰብ ኮንሴፕት ከስሜት ሕዋሳት ሲደመር ቀልብ ሲደመር አእምሮ የሶስቱ ጥምር ስራ ነው። አላህ Subhanahu Wa Ta'ala ይሄ ፕሮሰስ የማድረጉን ጉዳይ በዋናነት የአእምሮ ሰጥቶ መወሰንና መምረጥ ጉዳይ ጋር ሲመጣ ግን አእምሮን ራሱ ረን የሚያደርገው ቀልብ ነው። መቆለፊያው ቀልብ ነው። በዚህ መልኩ ሶስቱን አንድ ላይ አስተሳስሮን ያስቀመጠው። ኦኬ አንዳንድ ጊዜ አእምሮ አለን ብለን የምናስብ ከሆነ መገለጫው ምንድነው? አላህ አእምሮ ቅድም እንዳልነው አንደኛው ቤስት የሆነውን መምረጥ ነው። ሌላ ቁርአን ውስጥ አላህ የጠቀሰልን አለ። ይሄ ማሰብ የሚባለውን ነገር ሙስሊሞች ዘንድ እንደው አንድ ሸክም የሆነ እንትን አለና ይሄ የማሰብ ማለት ነው ተፈኩር የሚለው ኮንፊውዥኑ መሻይኾች ጭምር ገብተዋል። ተርታው ሰው ብቻ አታስብ ነው አትጨነቅ ሌላ ጉዳይ ነው። አታስብ ግን መጨነቅና ማሰብ አንድ ላይ ተምታተው አንድ ሸኽ ምን ብለው ሲናገሩ ሰማዋቸው። ከማሰብ ማለት ነው ከማሰብ ምንድነው ቃላው ኤግዛክትሊ ቃል በቃል ባላስታውሰው ከማሰብ እስትግፋር አድርጉ አሉ። እስትግፋር ሌላ ነው፣ ማሰብ ሌላ ነው። አላህ አእምሮ ያላቸው የሚያወድሳቸውን ሰዎች ሲጠቅስ ምንድነው ያለው? الذين اولو الالباب አለና የአእምሮ ባለቤቶች አለና ማናቸው የአእምሮ ቤት የአእምሮ ባለቤቶች ማናቸው የሚለውን ዲፋይን ሲያደርግ الذين يذكرون الله የሚዘክሩ አለ። ዚክር ቂያመን ቆመው ዚክር የሚያደርጉ፣ ወቁዑደን ቁጭ ብለው ዚክር የሚያደርጉ፣ ወአላ ጀንቢሂም ተጋድመውም ዚክር የሚያደርጉ፣ ከዛስ ወየተፈከሩነ ፊ ኸልቂ ሰማዋቲ ወልአርድ
ዚክር ብቻ ብሎ አያቆምም። አእምሮ ያለው ሰው ዚክር ያደርጋል፣ ልክ ነው። ግን ዚክር ብቻ አይደለም። ምን አለ? ቆመውም ዚክር ያደርጋሉ፣ ቁጭ ብለውም ዚክር ያደርጋሉ፣ ተጋድመውም ዚክር ያደርጋሉ። ሁለተኛው ባህሪያቸው ምንድነው? ወየተፈከሩን ያስባሉ አለ። ስለምን? ፊ ኸልቅ ሰማዋቲ ወልአርድ ስለ ሰማይና ስለ ምድር አፈጣጠር ያስባሉ አለ። ማሰብና ዚክር አንድ ላይ አእምሮ ያለው የሚባል ጥሩ ሙእሚን ነው የሚባል ሰው መገለጫ አንድ ላይ ነው የመጣው ሁለቱም። በጨረሻው የማሰቡ ፕሮሰስ ምንድነው? ረበና ማ ኸለቅተ ሃዛ ባጢላ ይህ ሁሉ ዩኒቨርስ እንዲሁ በከንቱ አልፈጠርክም ጌታችን ሆይ ይላሉ። ወቂና አዛበናር እሳት ከሆነው ጀሃነም ጠብቀን ይላሉ። ሱብሃነከ ይላሉ፣ ጥራት ይገባካሉ። በኋላ ከዛ ከጀሃነም ጠብቀን ይላሉ። አሁን በዚህ አንቀጽ ላይ የመጣው ዚክር ማድረግና ማሰብ ነው። የቁርአን አስገራሚነት አስቡ ብሎ ትቶ አልሄደም። እንድናስብ ሚንሶቹን ነገረ። እንዴት ነው አእምሯችንን ማሰራት ምንችለው? ሚንሱን ጭምር ነው ቁርአን የሚነግረን። አንደኛው ሚንስ በተደጋጋሚ ጥያቄ ይጠይቀናል። አፈላ ታቂሉን፣ አፈላ ተተፈከሩን፣ አፈላ አታስቡም ወይ? አታገናዝቡም ወይ? አታዩም ወይ? አፈላ ቱብሲሩን ወፊ አንፉሲኩም አፈላ ቱብሲሩን፣ ስለ ነፍሳችሁ ተመልከቱ። ኢለል ኢብሊ ከይፈ ኹሊቀት፣ ግመል እንዴት እንደተፈጠረች፣ ሰማይ እንዴት እንደቆመ እያንዳንዱን አታዩም ወይ? አፈላ ቱብሲሩን። ይህ ሁሉ ምንድነው? እያመላከተ ነው። ጥያቄ በተጠየቀ ቁጥር መልሱን እኮ አይናገርም። ጥያቄ ይጠይቃል። ጥያቄ ዝም ብሎ ሲደረደር የሰው አእምሮ ወደ መመለስ ጥረት ሲያደርግ በዛ መሃል እንዲያስብ እድል ለመስጠት ነው። ይሄን ብቻ አይደለም፣ አላህ ሙስሊሞች እንዲያስቡ ለማድረግ የተከተላቸው በርካታ ስትራቴጂዎች አሉ። አንደኛው ስትራቴጂ ቁርአን ውስጥ ደጋግሞ እዚህም ይጠቀሳል እዛም ይጠቀሳል ትክራር የማድረግ መላልሶ የማብራራት እና የመደጋገም ነገር አለው። ይሄ ለምንድን ነው ሲል ከዛሊከ ዩበይኑ ላሁ ለኩም አያቲሂ ለዓለኩም ታቂሉን፣ በሌላ ቦታ ለዓለኩም ተተፈከሩን። እንደዚሁ ደጋግሞ የሚያብራራላችሁ እንድታስቡ ለማገዝ ነው፣ እንድትገነዘቡ ለማድረግ ነው። እዚህም ይነግረናል እዛም ይነግረናል። ይሄ ሁሉ ማብራሪያው ምንድን ነው? አእምሯችሁን እንዲያስብ ለማድረግ ነው ይላል። ቅድም እንዳልኩትም ነቢዩን ሰለላሁ ዐለይሂ ወሰለም ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩንም ሲል ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ግልጽ ልታረግላቸው ልታብራራላቸው ሲል ማብራራትን አንዱ የማሰብ አጋዥ መሳሪያ አድርጎ አመጣ። ሌላ ቁርአን ውስጥ ይህን አድርጎ ያመጣበት ሰዎች እንዲያስቡ ለማድረግ የተጠቀመባቸውን ካየን ታሪክን መናገር ነው። ታሪክ የሰው ልጅ እንዲያስብ የሚያግዝ ትልቅ መሳሪያ። የፈለገ የህይወት ዘርፍ የሥራ ዘርፍ ሂዱ፣ ታሪክ ከሌለበት ኪሳራ ውስጥ ናቸው። ከዜሮ መጀመር አይቻልም። ከኛ በፊት ብዙ ትውልዶች ኖረዋል። ከነሱ ስህተት፣ ከነሱ መልካም ነገር፣ ከነሱ ውድቀት፣ ከነሱ ስኬት ጀምረን ካልያዝን ከኛ ሁሉን ነገር ኤክሰርሳይዝ ላድርግ ካለን ውድቀቱ ከባድ ነው። ጊዜም አይበቃም። በይወር ቁርአን 6236 የቁርአን አንቀጾች አሉት። ከነዚህ 6236 አንቀጾች ውስጥ 2500 የሚሆኑት ታሪክ ነው የሚያወሩት። ስለ ነቢያቶች ታሪክ፣ ስለ በዳይ ህዝቦች ታሪክ፣ ስለ ድሮ ስልጣኔ፣ ስለ ተለያዩ ስለ ሙሳ፣ ስለ ፊርዓውን፣ ስለ ነቢያቶች ስለምናምን ታሪክ ነው የሚያወራው። ምን ያደርግልናል ይሄ ሁሉ ታሪክ ስንል ወቅሱሲል ቀሰሰ ለዐለሁም የተፈከሩን፣ ታሪኩን ተርክላቸው እንዲያስቡ ይከጀላልና። ዓላማው ይህ ሁሉ ታሪክ ሰው እንዲያስብ ለማድረግ ነው። ሰው እንዲያስብ ለማድረግ ነው ይህ ሁሉ ታሪክ የሚነገረን። ቁርአኑ ስታዩ ከ2500 የቁርአን አንቀጾች ውስጥ ታሪክን ከያዙት መሃል 502ቱ የነቢ ሙሳ ታሪክ ነው። ቁርአን ውስጥ ከአጠቃላይ ቁርአን 7.5% ከአጠቃላይ ታሪኩ ውስጥ ደግሞ 20% አካባቢ የነቢ ሙሳ ታሪክ ነው። ነቢ ሙሳ አለይሂ ሰላም የእሳቸው ታሪክ ውስጥ ብዙ አስገራሚ አስተማሪ ነገር አለ። እንደ ህዝብ በኒ እስራኤላውያን አስቸጋሪ ህዝብ አዛደረጓቸው።
እንደ መሪ አምባገነኑን አነ ረቡኩሙል አዕላ ያለውን ፊርዓውን ነው እንዲጋፈጡ የተላኩት። በዚህና በዚህ መሃል ብዙ ታሽቷል፣ ብዙ ተፈትነዋል። ያ ሁሉ ተደጋግሞ የሚነገረን በተለያየ አንግል እንድናስብ ለማድረግ ነው። ህይወት ላይ ብዙ ቻሌንጅ ይገጥመናል። በዚህ በኩል ከህዝቡ፣ በዚህ በኩል ከመንግስት ብዙ ፈተና ይገጥማል። እዛ መሃል ስታይ እያንዳንዱ የገጠማቸውን ሁኔታ ስታይ ቻሌንጁ ከባድ ነው። ለምን ስንል ይሄን ታሪክ ይዘን እንድናስብ ለማድረግ ነው አላህ የሚነግረን። ሶስተኛ ቁርአን አራተኛ ይመስለኛል ቁርአን የሚጠቀማቸው መሃል አንዱ ምሳሌ መስጠት ነው። ቁርአን ውስጥ የተለያዩ ምሳሌዎች አሉ። ምሳሌዎች የመጡት የሰው ልጅ ማሰብ እንዲችል ለማገዝ ነው። ከዛሊከ ነድሪቡል አምሳል ለአለሁም የተፈከሩን። እንደዚሁ ምሳሌዎችን እንሰጣቸዋለን እንዲያስቡ ለማድረግ ይላል። ምሳሌ የሚሰጠው ሰዎች እንዲያስቡ ለማድረግ ለአለሁም የተፈከሩን እንዲያስቡ ዘንድ ነው። ቁርአን ውስጥ ኤኒ ምሳሌ ከመጣ መጨረሻ ላይ አስብ ነው። ከዚህ ምሳሌ ምን ሊነገረኝ ነው የተፈለገው? ሊተላለፍ የፈለገው ሜሴጅ ምንድን ነው? ያ ሜሴጅ በእኔ ህይወት ምንድን ያለው ቦታ? ያንን ሜሴጅ ይዤ እንዴት ነው እንዳስብ የተፈለገው የሚለውን ካላየን የሚገርም ነው። ቁርአን ስለ እንትን ይናገራል ብለው ተገርመህ ከሄድክ እንድታስብ የተፈለገውን አንግል ካለስ ተበልተናል ማለት ነው። ሌላኛው ቁርአን ትኩረት አድርጎ የሚነግረን ምድር ላይ እንድንጓዝ ነው። የሰው ልጅ ማሰብ እንዲችል መረዳት እንዲችል ሌላኛው መሳሪያ ጉዞ ማድረግ ነው። እዚህ ጅማ ዩኒቨርሲቲ የመጣችሁ በትምህርት አጋጣሚ እንግዲህ ጅማን አያችሁ። እዛው የተወለዳችሁበት ከተማ የትም ሳትወጡ ብትሞቱ ከ90% በላይ የዓለም ህዝብ የተወለደበትን ከተማ መንደር ሳይለቅ ኖሮ ይሞታል። ጥቂት ሰው ነው እንቀሳቀስ። አላህ ሱብሓነሁ ወተዓላ አፈለም የሲሩ ፊል አርዲ ምድር ላይ አይጓዙም ወይ? ለምን? ሊተኩነ ለሁም ቁሉቡን ያዕቂሉነ ቢሃ ማገናዘብ የምትችል ልብ እንዲኖራቸው። ምን ይደረግ? ተጓዙ። በዚህ አይቆምም። አዛኑን የስመዑነ ቢሃ መስማት የምትችል ጆሮም እንዲኖራችሁ ለምን አትጓዙም? በዚህ አይቆምም። ፈኢነሃ ላ ተዕመል አብሳሩ አይን አትታወርም። ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር ደረት ውስጥ ያለው ልብ ነው የሚታወረው፣ አይን አይደለም። አይንማ እያየ ስንት አይኑ የሚያይ ሰው አያገናዝብም። በዙሪያው ስንት ጉድ እየተሰራ ስንት ነገር እያየ አያገናዝብም።